በሐዋርያዊት ቤተክርስቲያን ሐዋርያዊ ተልእኮአችንን በዘመናችን ምን ይመስላል የሚለውን ነገር ማየት። በሐዋርያዊት ቤተክርስቲያናችን ውስጥ ሐዋርያዊ ተልእኮአችን የኛ ማለት የቀደሙት ሐዋርያት ባገለገሉባት ቤተክርስቲያን ያው ከባህሪው አንዱ ነው ሐዋርያነት ሁላችሁም እንደምታውቁት። በዚህች ውስጥ ዛሬ በዘመናችን የኛ አገልግሎት ምን ይመስላል? መነ ክርስቲያና ዱከቡ ታታተ ከሰቲ ኑቲስ በረኬኛ ጎቸ ኦካን ኦጂ ዱከቡ ኡማ በረኬኛ ከሰቲ ማልፈካታ ዱከቡኒ ደርበኒ ጅሩ ወሬን ሉከ ዱከቡ ታፋና ዴማ ቱረኒስ ደርበኒቱ ጅሩ አዩሌን መነ ክርስቲያና በረበራን ከካአኒሲ ሴና መታሳኒ ገልሜሰኒ ደርበኒቱ ጅሩ ኑቲ ሟራ ሴና ኦዴስ ነሞ ተሪ ሴና ወጀነላት። እኛስ በዚህ ዘመን ታሪክ ብቻ ዝም ብለን ቁጭ ብለን እንተርክ እንዲነበር ብለን ብቻ እንደ ገድል ንባቡ እንደ ተአምራት መጻሕፍት ንባብ ብቻ አድርገን እንሂድ ወይስ ጋን በጠጠር እንደሚደገፍ እኛ ሲሆነ ነገር አስቀምጠን እንሂድ የሚለውን ነገር ስናነሳ በእርግጠኝነት ሁላችሁም እንግዲህ እግዚአብሔር ይርዳን ምኞት ብቻ እንዳይሆንብን እንጂ አረ ታሪክ መስራት እፈልጋለሁ እንደምንል ተስፋ አደርጋለሁ። ያ ወኔ ለመፍጠር ነው አሁን ለመነጋገር ግድ የሆነብን ማለት ነው። እንግዲህ ሐዋርያ ምንድነው ትርጓሜው ምንድነው ብያለንም ያው የጽሁፍ ግብአት ስለሆነ ሆረ ሄደ ከሚለው የግዕዝ ቃል የወጣ እንደሆነ ሁላችሁም ስለምታውቁት ሐጅ ነው። እንግዲህ ሐዋርያ አባቶቻችን ሲናገሩ ምን ይላሉ? ሐዋርያ እግር እንጂ ምን የለውም ነው የሚባለው። አዎ የሄደበት ሀገር የለውም። ኢኔሴንስ ሁሉም ሀገር የሱ ነው እንደማለት ምስራቅ፣ ምዕራቡ፣ ሰሜን፣ ደቡብ በአራቱ አቅጣጫ አይደለም በምድር በሰማይ ሀገር አለን ብለን እንደው እቺን አጭር ሩጫ ሮጠን እኮ ለዘላለም ደስታ ምን ኳተን መሆናችን ይሄ ሊገባን ይገባል ነው። እንግዲህ ሐዋርያ ከተባለ ማን ነው እሱ የሚለውን ነገር ስናነሳ ከጌታ የተማረ ጌታውን ያመነ ለጌታው የታመነ አያችሁ፣ ከጌታ የተማረ ነው ጌታውን ያመነ ነው። ያም ብቻ አይደለም ለጌታም የታመነ ነው። ስለዚህ የተለያዩ መምህራን በአብነትም በመንፈሳዊ ኮሌጆችም ወንበር ዘርግተው መጽሐፍ ገልጠው ያስተማሩን መምህራኖቻችን የጌታ እንደራሴዎች ናቸው ማለት የጌታን ቃል ነው ከነሱ የተቀበልነው። ስለዚህ ጌታን አምነነው ከጌታ ተምረን ከጌታ የተቀበልነው ቃል አያችሁ፣ ሐዋርያት አባቶቻችን ከእርሱ ጋር 3 ዓመት ከመንፈቅ ሲቀመጡ ምን አድርገዋል? የቃሉን ትምህርት አድምጠዋል፣ አምነዋል፣ የእጁንም ታምራት አይተዋል። እኛም በአይነ ሂሊና ወይም ደግሞ በመንፈሳዊ መርከብ ተጉዘን በመንፈሳዊ ሰረገላ ተነጥቀን ጉባኤቶቻችን ሁሉ ጉባኤ ሐዋርያት ናቸው። ስለዚህ ሐዋርያ ማለት ያንን ነው። አሁን ይሄ ስነ ልቦና ይዘን ነው የምንነጋገረው። ዱከቡ አጀቹም ማልጀቹራ ጎፍታራ ከንበረቴ ጎፍታ ከነመኔ ጎፍታ ዳፍሞ ከነመነም የሮባዬ ጎፍታ መኑረት ረከነን ቀምኑ ነነመነ እኔ ዱበቹ ደንደኛ አመነሙማን ዋን ጉዳይ ተጃጅለ ኬኛፍ አመነሙዳው ወንጌለ ኬኛፍ አመነሙዳው ታማኞች ነን ወይ? በወንጌል የተቀመጠው ነገር ሁሉ ለኔና ለናንተ ግብአት ነው በእውነቱ ከሆነ ማለት ነው። እንደው እግዚአብሔር እንድንተረጉመው እሱ ይርዳል። ከጌታ የተላከ በእርሱ የተመረጠ ከጌታ የተላኩ ናቸው ሐዋርያት፣ በእርሱ በጌታ ደግሞ የተመረጡ ናቸው። እኛም ያ ጥሪ ደርሶናል። እንደው እንደዋዛ እንዳይመስለን በሆነ አጋጣሚ ቤተክርስቲያን ውስጥ እኛንን በአጋጣሚ የተገኘ ነው እንጂ እግዚአብሔር በአጋጣሚ ቤተክርስቲያን ውስጥ አላገኘንም። እኛ እግዚአብሔር በዓላማ ነው ቤተክርስቲያን ውስጥ ያስገኘንና እንደው ለዚህ ቤተክርስቲያን ሰርተንላት ሳንሰራባት ሰርተንላት ለመባረክ ያብቃል። ራሱን የካደ መስቀሉን የተሸከመ ይላል ሊቃውንት። ትንሽ ይከብደኛል ስላችሁ ለምዕመናን ቢሆን በደንብ እናብራራዋለን። ራሳችሁን ካዱ ብለን ነው ለምዕመናን የምንል። አሁን ትንሽ ሞክረናታል እኛ ራስን መካድ የሚለውን ነገር። እኔም እናንተም ብንቀየር እግዚአብሔር በሚያውቀው በትንሾችን ቀጠና የሰላም አየር እንዲነፍስባት እናደርጋለን። ራስን መካድ በማቴዎስ ወንጌል ላይ ጌታ ሲጠራቸው ሐዋርያት ምን ይላል? ሊከተለኝ የሚወድዳል። ይኸውላችሁ ይሄ ቢሮክራሲ አይደለም፣ ዲሞክራቲክ ነው አይደለ? ፈቅደ የምትከተለኝ ከሆነ መጀመሪያ ትፈቅዳለህ፣ ጥሪውን ትቀበላለህ። አብርሃም ፈቅዶ አይደለ? ህገ ኦሪት በሌለበት ህገ ወንጌል በሌለበት የአብርሃም ጥሪ አይገርማችሁም ሊቃውንት? አብርሃም እኮ የተጠራው ከድቅድቅ ጨለማ ነው። ምን አለፋችሁ ከመቃብር የመውጣት ያህል በሉት። ሲወጣስ አንድ አፍታ ነው ድምፁን የሰማ። አንዴ ሰማ፣ አንዴ ወጣ፣ አልተመለሰም።
እኔና እናንተ ስንቴ ወጥተን ነው የተመለሰ? ስንቴን ነው መንፈሳዊ ኮርስ ወንጌል ለማገልገል ስንቴ ነው ካባ የለበስ ነው? ስንቴ ነው ያወለቅ ነው? ስንቴ ነው ቀረብ ያል ነው? ስንቴ ነው የራቅ ነው? ስንቴ ነው ወንጌል የገለጥ ነው? ስንቴ ነው የዘጋ ነው? እና እንደው ራስን ክዶ የመውጣት የሚለው ነገር እዚያ ላይ እንደው ትኩረት የምትሰጡ እንግዲህ አሁን ተልእኮ የሚለውን ነገር ላይ ስለሆነ በዚች ቦታ ስናገኛችሁ አብዴት አድርገናችሁ እናንተም አብዴት አድርጋችሁን እንደው እንድንሄድም ጭምር ስለሆነ ራሱን የካደ መስቀል የተሸከመ ይላል። መስቀል መሸከም ምንድን ነው? መስቀል መሸከም የእንጨት መስቀል፣ የብረት መስቀል፣ መስቀል መሸከም ምንድን ነው? ስልጣን። መስቀል መሸከም በጅምላ እንደምትመልሱ አልጠራጠርም። ምን መከራ፣ መከራ፣ ስለ እውነት መከራ፣ ስለ ወንጌል መከራ። ከአቅማችን በላይ እግዚአብሔር አልሰጠንም እንጂ እንደው መስቀል መሸከም ሂደቱ እንደው ይከብድ ይሆናል። ውጤቱ ግን አሳራፊ ነው። ውጤቱ ግን ደስተኛ ያደርጋል። እና መስቀልን መሸከም ገንዘብ ያደረገ ነው። ሐዋርያና ሐዋርያዊት ቤተክርስቲያንን ተልእኳችን ምንድን ነው ብለን ስንል እነዚህን ነገሮች ፕሮሰስ ስናደርጋቸው እነዚህን ስንለማመዳቸው ዋንቶ ተከነ ጋፈ ከሰ ጅራን ፈኖ ባችሁ ግድራ ባችሁ ዋይ ክርስቶስ ይጅራ ምት ቁልቁሉም ጳውሎስ ስለ ክርስቶስ ይባል። አያችሁ፣ ከክርስቶስ ፍቅር ማን ይለየኛል? እወድሃለሁ ስንል እኮ የእሱን መስቀል ተጋሪ እንሆናለን። የየራሳችን መስቀል አለ። አገልጋይ ስለሆነ መተኪያ የሌላትን ነፍሳቸውን አስይዘዋል። በቃ እንደው ማይተም እንዴ እኔ ባለትዳሮች ቃል ኪዳን ያደረግነው በጣት ቀለበታችን አይደል? ለክርስቶስ እኮ ቀለበት ያደረግነው በአንገታችን። ማይተባችን አይበጠስም፣ እኛ እንበጠስ ብለው ማይተብ ሲበጠስ ላለማየት አንገታቸውን ያጠዋሉ። መስቀል የተሸከሙ አሉና እንደው መስቀሉም እንዳይከብድ ጸሎቱ ብቻም ሳይሆን በትንሹም ቢሆን ያችን ነገር እንድንይዝ አደራ ለማለት ነው። ቀጥሎ ለአገልግሎት የሚተጋ በጸሎትና በመከራ የሚጸና ነፍሱን ስለ ወንጌል የሚሰጥ የምስራችሁን ቃል ለማድረስ ተልእኮውን ከላኪው ከእግዚአብሔር የተቀበለ መልእክቱን በትክክል የሚያደርስ ማለት ነው። ሐዋርያዊነት ምንድን ነው ብለን ስንል ማለት ነው ሐዋርያ ከእግዚአብሔር የተቀበለውን መልእክት ሳያዛባ ሳይሸራርፍ ለተላከላቸው የሚያደርስ የሚያውቀውንና የሚያምነውን የሚያስተምር። እስኪ በሏት መልሷት። የሚያውቀውንና የሚያምነውን። አንዳንዶች ይጣላባቸዋል። አባቶቻችን ያገለገሉት የሚያውቁትን ነው፣ ፕላስ ደግሞ የሚያምኑትንም ጭምር። ያወቁትን አምነው ያመኑትን አውቀው ነው። እምነት ከመስማት ነው። መስማትስ በማን ቃል ስለሆነ? በእግዚአብሔር ቃል ስለሆነ ማለት ነው። ስለዚህ አምነነው እንድናደርግ አንዳንዶቻችን አያድርስም። አላውያን የማያደርጉትን ቤተክርስቲያን ላይ እንደው የማንራራ ወንበር አንዳንዴ ያሰክረናል። እንደው ብዕር ስንመዝ መስቀል እንዘነጋለን። ይገርም። በተላከላቸው የሚያደርስ ነው። የሚያውቁንና የሚያምነውን የሚያስተምር ነው። አስተምሮም የሚያሳምን ያሳመነውን የሚያጠምቅ። ስለዚህ ጸጋን ማወቅ አንድ ጉዳይ ነው። ግድ እኮ ካባ ደርቦ መጽሐፍ ገልጦ መድረክ ላይ መቆም ብቻ አይጠበቅብንም። ቢያንስ ለዚህ ጸጋ የተካኑትን ሰዎች ሞራል አንጠብቅም? ስብከተ ወንጌል አንዳንድ ጊዜ ከስራነት አልፎ ህይወት መሆኑ ተዘንግቶ እንደ ተራ ነገር ለምሳሌነት የተቀመጡ ጥቂቶች አሉ። አለቆችም ጋር ብንመጣም ከሰንበትና አንዳንድ በዓላት ካልሆነ በስተቀር መድረክ አካባቢ ዝር የማይሉ ምስኪን አለቆች አሉ። እኔ ምስኪን ነው የምላቸው። ክብር እኮ ነው ወንጌል ክብር ነው። የቱ ጋር ነው የሚሸሸው? ወንበር የተዘረጋው ለወንጌል ነው። ለወንጌል ነው ወንበርን ለወንጌል ማዋል ነው። ወንጌል ለወንበር ነው፣ ወንበርም ለወንጌል ይሁን ነው። ይሄን ለይተን ከሰራንበት እንትን ነው እንግዲህ ያስተማረውን ማጥመቅ ያጠመቀውን ደግሞ እሱን ደግሞ ማጽናት መንከባከብ፣ እነዚህ ነገሮች ያስፈልጋል። ሐዋርያዊነት በሐዋርያዊት ቤተክርስቲያን ማገልገል ነው። የሐዋርያትን ፍኖት ወይንም እምነት መከተል ነው። የሐዋርያትን ትምህርት መያዝ ነው። በመንፈስ ቅዱስ መመራት ነው። ለስጋዊ ተድላ ሳይሆን ለአይምሮ እረፍት ለእግዚአብሔር ክብር መስራት ነው ሐዋርያዊነት። ብዙዎቻችን ተዛብቶብናል። አንዳንዴ ጋሪው ከፈረሱ እየቀደመ ጎታችሁ ማን ነው? እንደሱ የአንድ ተቋም ህልውና ማረጋገጫ የመጪው ትውልድ ተስፋ ተልእኮ ነው። የወንጌል ተልእኮ የቤተክርስቲያኒቱ ተቋም ህልውናዋ ማረጋገጫ ነው። አንዲት ቤተክርስቲያን በህይወት አለች ለማለት
አንድ ሀገረ ስብከት በህይወት አለ ለማለት፣ አንድ ክፍለ ከተማ በህይወት አለ ለማለት፣ አንድ ደብር በህይወት አለ ለማለት ሌላ ነገር ላይ ብዙ ነው ኤነርጂያችንን ሉዝ የምናደርገው። የወንጌል ተልእኮ ሲኖር ያኔ አለ ማለት ይቻላል። ተልእኮ የማይፈጽም እንጂ ያለ ተልእኮ የሚኖር አገልጋይ የለም። እውነት አስብ። ያው ገብረ ኄርና የገብረ ሐቃይን ጉዳይ ማምጣት ይቻላል። አሁን ተልእኮ ተሰጥቷቸዋል። ባለ 5 ባለ 2 ባለ 1። እኔ ሁለቱን ሰዎች ግን አይታቸዋል። ባለ 2 እና ባለ 5 ተቀበሉ በደስታ ደግሞ ሲቀበሉ በደስታ ሲሰሩ በደስታ ሲያቀርቡ በደስታ እንዲህ ደስ ይላል። ገብረ ሐቃይን ደግሞ ስትመለከቱት ሲቀበልም እየከፋው ነው። ከተቀበለ በኋላ ደግሞ ለመቅበር ጉልበቱን ከወዴት አመጣው? እናንተ ቀበራለ የሚለው ቀበረ እኮ ነው የሚለው። ለመቅበር የቻለ ለመትከል፣ ለመንከባከብ፣ ለማባዛት፣ ለማፍራት የማይችል አንዳንዶቻችን እንዲህ እንሆናለን። ወንጌል ለመግለጥ አይሆንልን፣ ወንጌል ለመክደን እግዚኦ ሰዓቱን አሳጥር ከማለት ጀምሩ። ወንጌል ሰዓቱ ይጠር የምትሉ ሰዎች ወንጀል እንዲሰፋ ነው። ወንጌልን አሳጥረን የቱን እናስፋው? እሱ በደንብ እንደው የሚታይበት ሁኔታ ሊፈጠር ይገባል። የቤተ ክርስቲያን ታላቅ ተልእኮዋ የእግዚአብሔር መንግስት ለዓለም ማወጅ ነው። የጠፉትን መፈለግ ነው። ያሉትን ማጽናት ነው። በጨለማ ያሉትን ወደ ብርሃን ማምጣት ነው። የወደቁትን ማንሳት ነው። ስለ ብዙሃን ብቻ ሳይሆን ስለ አንድም ነፍስ ሊገዳት ይገባል። ቤተ ክርስቲያን ለምሳሌ ሳምራዊቷንና በክፉ ወንበዴዎች እጅ የወደቀውን ያን ምስኪን ሰው ማየት ይቻላል። ክርስቶስ ለዛች ሳምራዊት ጉባኤ ነው የዘረጋው። የሚገርም ነው። እሷ በቃ ውሃ ለመጠጣት ውሃን የሚያክል ነገር ወጥታ ለመጠጣት ያጣች፣ እንደው በብዙ በቤቱ በየድንኳኑ ብዙ የወደቁ ብዙ ተመልካች ያጡ፣ እኛማ እኔን ጨምሮ ጉባኤው ካልደመቀ ሰው ገብቷል፣ በደንብ ሞንታርቦ ተስተካክሏል፣ ኤኮ ተጨምሯል፣ ለአይን የሚገባ ሰው አለ። ሲጀመር ለአይን አይገባም እንዴ ሰው? አንድ ሰው ፍለጋ ሰባኪያን ብቻ ላይ ሳይሆን ለኔ ይቅርታ አድርጉልኝ፣ ሁላችሁም ሰባኪያን ስለሆናችሁ ነው እንደዛ ነው። አንዳንዶች ዝም ብላችሁ ራሳችሁን ከስብከተ ወንጌል ጡረታ አወጣችሁ እንጂ ሰባኪያን ናችሁ። ምክንያቱም የቤተ ክርስቲያን ተልእኮዋ ምንድን ነው ብለናል? ስብከተ ወንጌል ነው። ሀጅ ነን። ሳምራዊቷ እኮ በቃ ከተሰራች በኋላ ሸክላዋን ከሰበረች በኋላ ያደረገችውን ታሪክ አይታችኋል። ኃይል ሆኗት አንገት ደፍታ ውሃ ልትቀዳ ሄዳለች። የሚያስጠማ ውሃ ነው። እንስራውን ሰብራ ግን ዳግም እንዳትቀዳ ሆኖ አጠጣት ጌታ። እኔንና እናንተም እንዲያደርግ ከዚያ በኋላ ለምስራች ነው የሄደችው። እና አንድ ነፍስ ድሃ ደግሞ ምናምን አትበሉ ባካችሁ፣ ለአንድ ድሃ ነው እሱ ከሰማይ የወረደው ነው። እኔና እናንተ ከከተማ ወደ ገጠር ከዙፋን ወደ መሬት ማንወርድበት ምክንያቱ ምንድነው? ወንጌል እኮ ክብር ነው እያልኳቸው ነው። እና ተልእኮ በዚያ መልክ እንዲታይልኝ አደራ ከማለት የተነሳ ነው። የሐዋርያዊ ተልእኮ አጀማመር ነው። ጀልቀቢን ተጃጅላ ኦካን ዱከቡማ አከሚተከተ ጎፍታን ኬኛ ኢየሱስ ክርስቶስ ቆፋስ ሀገር አዱኛት ዱፌ ዱረ ለለባ ጀልቀባ ቁልቁሉ ገብርኤል ታሲስ ያርግተኒቱ ገብርኤል ምስራቸው ለለበ ነመ tokkotti ለለበ namni tokkitteen itti lallabe sun garuu addunyaa bakka buuti turte isheenis durbee ማለት ነው። namni tokko gara mana wiirtuu leenjii lubummaa yeroo deemu uummata ganda isaatii yookaan uummata biyya isaa qofa duun taane uummata addunyaa bakka bu'ee dhufu. Maaliif jennaan namni luka qabu bakki inni hin geenye jiru akka qilleensaa deeman namni tajaajilu. Bakka deemu hundumattuu galaa qabatee deema. Namni geejjibamee xayyaaraanis jira, qilleensaanis jira, galaanaanis jira. Namni yoo deeme akkuma galaa qopheeffatee socho'u sana namni waaqayyoon tajaajilu haala kanaan deema. Kanarraa kan ka'e tajaajila keenyaaf wangeela keenyaaf nama tokkoof bakka buune akka itti deemuudhaa qabnu gooftaa Iyesuus Kiristoos hojii guddaa tokko hojjete. Akkamitti jalqabsiise yeroo jennu barattoota isaa warra 12 ilaaluu barbaachisa. ሁለት ነገር ሰጥቷቸዋል ለደቀ መዛሙርቱ አይደለ? አንደኛ ተልእኮ ነው የሰጣቸው። መጀመሪያ መረጣቸው። ልብ አድርጉ። መጀመሪያ ምን ያደረጋቸው? ቅዱስ ጳውሎስም እዛ ሮሜ ላይ እንደተናገረው ማለት ነው። የወሰናቸውን ጠራቸው፣ የመረጣቸውን ጠራቸው፣ የጠራቸውን ወሰናቸው፣ የወሰናቸውን ባረካቸው ይልና እግዚአብሔር ከኛ ጋር ከሆነ ይልና የሚቃወመን የለም ይላል። ግን ተቃዋሚ ጠፍቶ ነው እንዴ? ተቃዋሚ አቅም የለውም።
ለምን? የላከን ከኛ ጋር ስለሆነ። እንዲህ ለማለት እኔና እናንተ አቅም እያጣን ነው። እግዚአብሔር መንፈሳዊ አቅማችንን እንደ ንስር ያድስልን እንጂ። ስለዚህ አሁን ሁለት ነገሮችን ሰጣቸው። አንደኛ ተልእኮን፣ ሁለተኛ ስልጣን። ተልእኳቸው ሂዱ፣ በዓለም ዳርቻ በአራቱም አቅጣጫ ወንጌል አገልግሉ ተባለ። እኔና እናንተ እንደዚያ ነን ወይ? አሁን የዚያን ዘመንና የዚህን ዘመን አይደል? በሐዋርያዊቷ ቤተክርስቲያን ውስጥ የኛ ሐዋርያዊነት ምን እንደሚመስል እያየን ነው ያለን። በዛ ፍሬም ውስጥ ራሳችንን ስንከት፣ በዚያ መስታወት ውስጥ እኛ ስንቀመጥ ምን ይመስላለው? እኔ ያ ታማኙ አገልጋይ ነኝ በጥቂቱ የታመነ ወይስ የሚለውን የምናይበት ይሆናል ማለት ነው። መለኮታዊ ጥሪ አለ። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙሃን አሉ አለ ቅዱስ ጳውሎስ። የሚገርም ነው። የሐዋርያ ብዙዎች አሉ፣ ኃያላን የሆኑ ብዙዎች፣ አባቶች የሆኑ ብዙዎች አሉ፣ አልተጠሩም ማለት። ሐዋርያዊ ስልጣንን ለማግኘት ለመለኮታዊ ጥሪ ወይም ደግሞ ለመንፈሳዊ ጥሪ የተጠሩ ጥቂቶች ናቸው። ብዙዎች አይታችኋቸው ከሆነ ምስኪኖች ናቸው የተጠሩት። በዘመነ ሐዋርያት አንድ መረብ የነበራቸው መቅረጫ ስፍራ ላይ የነበሩት እንዲያና እንዲህ የሆኑት ከምሁራንም ከባለጠጎችም ከድሆችም ተመርጠዋል፣ ተጠርተዋል፣ መጥተዋል። ግን የነዚህ ሐዋርያት ደግሞ የሚገርም ነው እና ሐዋርያዊ ስልጣን ደግሞ አለ። ምን አለ? ኢሳይያስ 61:3 እና ማቴዎስ 16:19 ላይ የተቀመጠ በምድር የምታስሯቸው በሰማይ የታሰረ ነው። ይሄ የዘወትር ቋንቋችን ነው። እናንተ እንዴት ነው የምናስረው? በምንድን ነው የምናስረው? እንዴት ሆነን ነው የምናስረው? አሳሪዎች ታሳሪዎች እየሆን አሳሪዎች እኮ ታሳሪዎች እየሆን ነውና እንደው ከዚያ ተፈተን እንደውን በጎውን ነገር እንድናደርግ እግዚአብሔር ይርዳል። የኦርቶዶክሳዊት ቤተክርስቲያን ባህሪያቶቿ ያው አብዛኞቻችሁ ታውቃላችሁ። ባህሪዋን ስንመለከት ቅድስና ነው። እግዚአብሔር ቅዱስ እንደሆነ እኛም ቅድስናን ገንዘብ እንድናደርግለት ያንን ያደርጋል። ሁለተኛ መንፈሳዊነት ስፒሪቹዋሊቲ የምንለው ሐዋርያት 9:31 ላይ በይሁዳ ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ ታነጹ ሚልና በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ። አሁን ከኔና ከናንተ የምዕመናን ቁጥር እየጎደለብን እንጂ እየበዛልን እየመጣ አይደለም። የምዕመናን ቁጥር እየወረደብን፣ ቅድም እየተነሳ ያለው ነገር አለ። ለምንድን ነው? አሁን እኔ አጠቃላይ መንፈሳዊ ጉባኤ በየአህጉረ ስብከቱም ይደረጋል፣ በመንበረ ፓትርያርክ ጠቅላይ ቤተ ክህነትም ይደረጋል። እንደው እኔ በጣም የሚገርመኝ ነገር በጣም የፋይናንስ ከፍታ ላይ በደንብ ይጨበጨባል፣ በደንብ ይደምቃል። ምዕመናንን ግን አጣናቸው፣ አገኘናቸው። ቤተክርስቲያን 4 እግር አላት። ቅድስና ነው፣ መንፈሳዊነት ነው፣ ኩላዊነትና ሐዋርያዊነት የሚባል ይሄ 4ቱ አቅጣጫ 4ቱ ነገር ማን ላይ መታየት አለበት ማለት ነው? አንደኛ 2 አካላት ላይ መታየት አለበት። አንደኛ ጠቅላላ አገልጋዮቿ ላይ ይሄ ጸጋ መታየት አለበት። አገልጋዮቿ ቅድስናን ገንዘብ ያደረጉ መሆን አለባቸው። አገልጋዮቿ መንፈሳዊያን። ጌታ ኢየሱስ ክርስቶስ ለቅዱሳን ሐዋርያት የሰጠ ትእዛዝ አለ። ምን አልኳችሁ? ምን ያለ የሰጣቸው ምን አለ? ትእዛዝ አለ። ይሄ ትእዛዝ ሐዋርያትም ሆኖ ቀጥሏል። እስከ ዓለም ፍጻሜ የሚሄድ ነው። በዚያ ትእዛዝ ውስጥ ወደዚህ ቀንበር ተሸካሚነት የመጣን ወደዚህ መስመር የገባን ሁላችንም የሐዋርያት አደራ የጌታ ቃል ተቀባዮች ሆነን የምንሄድበት ነው። የመጀመሪያው ቅድም እንዳነሳውላችሁ ወደ ዓለም ሁሉ ሂዱ የሚል። አንዳንዶች ወደ ዓለም ሁሉ የሚሄዱት ለንግድ ሊሆን ይችላል፣ ለእንጀራ ሊሆን ይችላል፣ ለልዩ ልዩ ጉዳዮች ሊሆን ይችላል። አገልጋይ አስቀድሞ መጀመሪያ የሚሄደው የጠፉትን ሊፈልጉ፣ ያገኟቸውን ደግሞ ሊባርኳቸው፣ ሊያስተምሯቸው፣ ሊያጠምቋቸው ከአማኝነትም አልፎ ደቀ መዛሙርትም ጭምር ሊያደርጓቸው። ከዚያ ወንጌልን ለሰው ሁሉ አስተምሩ። እየሰማችሁኝ ነው? ምንን አለ? ይሄ ለማን ነው የተባለ? አቤት! ለሐዋርያት። እኛስ ደቂቀ ሐዋርያት አይደለንም? ውሉደ ሐዋርያት አይደለንም? ፍኖተ ሐዋርያት ተከታዮች አይደለንም? አዎ፣ ሐዋርያት ስልጣናቸው እኛ ጋር ደርሶ ተግባራቸው ከኛ የሚሸሽበት ምንም ምክንያት ሊኖር አይገባም። የመጀመሪያው ነገር እነሱ ዓለምን ዞረው ወንጌል አገለገሉ፣ አስተማሩ። ከዚያ በኋላ አስተምረው
አጠመቁ። ደቀ መዛሙርት አድርጓቸው፣ ትእዛዛትን ሁሉ እንዲፈጽሙ አድርጓቸው፣ አስተምረው ትእዛዛት ሁሉ እንዲፈጸም እንዲያደርገው ተብሏል። ኤጋ ኤርጋኒ ዱከ ቡኡማዳፍ ዮካን እሞ ዱከ ቡኡታፍ ላተም እንጅር ከነሞ ከላቴ ኢሰ ዱበቴ እንደገኔ ኢሰ ኬኔን ፉደኔ ዋቀ ኡቱባ መሌ ሰሚ ድሪርሴ ለፈ ከነሞ ገላና ረት ከን ኢሰ ከነቱ ጀቸ ከነ ዱበት ዴማዳ ወንጌለ ጉቱማ አዱኛዳፍ ለለባዳ ጀረሰነ ጩባዳ ጀረሰነ በርቶታ ታሲሳ ከንጀር ለጥሪያቸው መጠንቀቅ እንጂ እቺን በደንብ ስሙ። ለጥሪያቸው መጠንቀቅ እንጂ ለኑሯቸው መጨነቅ እንደሌለባቸው ተናግሯቸው። ለጥሪያቸው ምን ማለት መጠንቀቅ እንጂ ለኑሯቸው ምን ማለት የለባቸው መጨነቅ የለባቸውም። አትጨነቁ ማለት ግን አታስቡ ማለት አይደለም። የሰማይ አዕዋፋት አትብረሩም አልተከለከሉም፣ አይዘሩም አያጭሩም ተባለ። ጎፍታ ፋና ካን ዱፍኑ ሆጂዱ ከቦማ ከኖጀኑ ማሊነን ጅራደ ጀኔ ዲጳቹ ኦዶን ታኔ ዋቀዮን ገመቺሱዳፍ ያዱን አከኑራ ኤገሙ ዱበተሜ ጅራ የቹ ቅዱሳን ሐዋርያትም በበዓለ ጰራቅሊጦስ ኃይልን ከለበሱ በኋላ ትጥቃቸውን ወንጌል ይዘው በብዙ መከራ ወደ እግዚአብሔር መንግስት መግባት አለብን ብሎ ተነሱ። መንፈስ ቅዱስን ከተሞሉ በኋላ ዕውቀት ከተሞሉ በኋላ ከተረጋጉ በኋላ ያንን ነገር አድርገዋል። ከቃሉ ጋር ናቸው አይደለም? ይህን ርዕስ እንግዲህ እንመለከታለን። በዚህ ርዕስ ላይ አንድ ጉዳይ እንመለከታለን። በወንጌል በምሳሌነት ተጠቅሶ ያስተማረው ታሪክ በደንብ ሊያብራራልን ይችላል። ምኑን? በእኛ ዘመን ሐዋርያዊነታችን ውጤታማ እንዳንሆን ያደረገን ጉዳይ ምንድነው የሚል ነገር የምንዳሰስበት ይሆናል። መንግስተ ሰማያት በእርሻ መካከል ዘርን የዘራ ገበሬን ትመስላለች አለ። አሁን አንድምታውን አልነግራችሁ። አሁን ግን እንደወረደ ግን ዝም ብላችሁ ቃሉን ስትሰሙት መንግስተ ሰማያትን የመሰለው ጌታ በንጹህ እርሻ ላይ ዘርን ሊዘራ ገበሬው ወጣ። ያ የተዘራው ዘር ንጹህ ስንዴ። ለዚህ ስንዴ ወይም ደግሞ ለዚህ እርሻ ደግሞ ሰራተኞች ነበሩት። ይገርማቸዋል። ጌታ ዘርቷል። ሰራተኞች ግን ወደ ጎተራ እህሉ እስከሚገባ ድረስ ያለ መታከት ዋጋ መክፈል ነበረባቸው። የሚገርማቸው የመብቂያው ጊዜ ሲደርስ ስንዴው አብሮ የበቀለው ነገር ምንድነው ያላችሁኝ እንደሆነ እንክርዳድ። ሰራተኞቹ ደነገጡና ዘሪውን ጌታ ሄዶ ጠየቁ። እንዴ ጌታ ሆይ አንተ ንጹህ ዘር ዘርተሃል፣ ይሄ የበቀለው እንክርዳዱን ከወዴት አገኘው ብሎ ጠየቁት። መልሱ ምን ነበር? ጠላት ይህን አደረገ ይልና መልሱ እሱ ነው። ከውዙ ወይ ደግሞ ምክንያቱ ምንድነው ብሎ ሲል ደግሞ ሰዎች ሁሉ ተኝተው ሳለ። አሁን ምን አይነት እንቅልፍ ነው ምን አይነት መኝታ ነው ያላችሁኝ እንደሆነ